ምናልባት የል ዩኒቨርሲቲ 37 ገጽ ሪፖርት አውጥቷል። ከዚህ ቀደም ሮይተርስ ነው የመጀመሪያ የምርመራ ዘገባውን ያወጣው። በአሶሳ በቤኒሻንጉል አሶሳ አካባቢ በኢትዮጵያ የሱዳን ድንበር ላይ ወታደራዊ ማሰልጠኛ ተከፍቶ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ካምፕ ተከፍቶለት እየሰለጠነ ከሱዳን ኃይሎች ጋር የተዋጋ ነው የሚል ነው። ያንን የሚያጠናክር በሳተላይት የተደገፈ 37 ገጽ ጥናታዊ ጽሑፍ ወጥቷል። በእንግሊዝኛ ነው። በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ሂውማን ራይት የትምህርትና ጤና የትምህርት ቤት የሰብአዊ ምርምር ያወጣው አዲስ ሪፖርት ነው። እዚህ ሪፖርት ላይ አርኤስኤፍ ወታደራዊ ካምፕ ተከፍቶለት እያሰለጠነ ለውጊያ የተመለመለ ነው። አንዳንድ ጊዜ ከሀገር ቤት የሚመጡ መረጃዎች እንደውም ኢትዮጵያኖችም ሰልጥነው አርኤስኤፍን ተቀላቅለው ወደ ውጊያ የሚገቡበት ሁኔታ እንዳለ ይገለጻልና እጅግ አስደንጋጭ ነው። እነዚህ ምናልባት የዩኤኢ የተባበሩት አረብ ኤሚሬትን ለማስደሰት ገንዘቡ ወጪው መሳሪያ አቅርቦትም ስልጠናንም የሚያካሂዱ ወታደራዊ መኮንኖችም የተባበሩት አረብ ኤሚሬት ባለሙያዎች እንደሆነ ይነገራል። እንግዲህ ይሄ የየል ዩኒቨርሲቲ ጥናት የምርምር ኢንስቲትዩት ባወጣው ላይ ብዙ የሳተላይት ፎቶዎችን ተጠቅመዋል። የአካባቢ ማስረጃዎችን ሰብስበዋል። ከነዛ መካከል እንግዲህ ብዙ የመረጃ ምንጮች ከመከላከያ ውስጥም አሉ። እዚህ መረጃው ላይ እንደሚያሳየው ለመከላከያ ሰራዊት አገልግሎት የማይሆኑ ቀላል የሆኑ ቴክኒካል ተሽከርካሪዎች የሚጭኑ የንግድ መኪናዎች በካምፕ ውስጥ በተደጋጋሚ መታየቱንም ገልጸዋል። ተሽከርካሪዎቹ ቀደም ሲል በሶማሊያ በርበራ ወደ አርኤስኤፍ ይዘው ሲጓዙ ከታዩት ጋር እንደሚመሳሰሉ ሪፖርቱ ያሳያል። ከ150 በላይ ሰዎችን ሊይዙ እንደሚችሉም ጠቅሷል። ይሄ በየካቲት ወር 2018 ዓ.ም ብቻ እስከ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ መታየቱን ይገልጻል። የሳተላይት ምስሎቹ እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ የማመቻቸት ስራ እየተሰራ እንደሆነ ሪፖርቱ ያሳያል። እንግዲህ ወደ 200 የሚጠጉ ተሽከርካሪዎች መሰል ስራ እየተከናወነላቸው እንደሆነ ነው የሚገልጸው። የአሶሳ ካምፕ በብሉ ናይል ግዛት በምትገኘው ኩርሙክ በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም ለአርኤስኤፍ ለሱዳን ፈጥኖ ደራሽ ለሚባለው ኃይሎች የነዳጅ መለዋወጫና የጥገና ድጋፍ ለማድረግ ምቹ ቦታ እንደሆነ በሪፖርቱ ላይ ተጠቅሷል። በካምፕ ውስጥ የታዩ ተሽከርካሪዎች በብሉ ናይል ውጊያ ከታዩት ጋር ተመሳሳይ መሆናቸውንም የየል ዩኒቨርሲቲ ጥናት ያሳያል። አንድምታዎቹ ሰፊ ናቸው። ይሄንን ምናልባት ኢትዮጵያ በተባበሩት መንግስታት የሽብርተኛ መዝገብ ላይ ሊያሰፍራት እንደሚችል ነው ሪፖርቱ መደምደሚያ የሚያሳየው። እንግዲህ ጉዳችን ገመናችን አደባባይ እየወጣ ነው። በጥናት የተደገፈ ነው። ብዙ ማስረጃዎችም እየቀረቡበት ነው። ዩኤኢ 8 ሚሊዮን የማይሞላ ህዝብ ያላት 130 ሚሊዮን ህዝብ ካላት ጥንታዊት ታሪካዊት ሀገርን በሪሞት ኮንትሮል እየተቆጣጠረች ጠቅላይ ሚኒስትሩ የእሷን ትዕዛዝ ለማክበር እዛም እየሮጠ ዋጋ እየከፈልን ነው። እንደው ይሄ ገበናችን አደባባይ ወጣ ብዙ ትርጓሜዎች አሉ። የብልጽግና መንግስት የዲፕሎማሲ የቁልቁለት ጉዞ አንዱ ተደርጎ እንደሆነ ይገለጻል። በአፍሪካ ቀንዱ ላይ ኢትዮጵያ ወዳጅ አላት ወይ የሚልም ጥያቄ እንድናነሳ ያደርገናልና በጣም አስፈሪ ነው። በነገር ላይ በጣም አስፈሪ ነው። በታሪክ አጋጣሚ ስልጣን ላይ የተቀመጡ ሰዎች በኢትዮጵያ ላይ የሚያደርጉት ውሳኔ ኢትዮጵያን ወክለው ሄደው የሚያደርጓቸው ውሎች ነገ ህዝቡንና ሀገሪቷን ዋጋ እንደሚያስከፍል ግልጽ ነው። ጥሩ የሰሩም በዛው ልክ ሀገራችን እንደሚያስከብሯት፣ ወንጀል የሰሩትም ነገ ትውልድ የሚከፍለው ነገር ነው። አሁን ቁጭ ብሎ አያገባንም የሚሉ ወይም ጥሩ ነው ያደረገው ብለው ለዕለት እንጀራቸው ብሎ ከዚህ መንግስት ጋር የሚቆሙ ሰዎች ነገ ኢትዮጵያ ከፍላ ማጨርሰውን ወንጀሎችን አብረው እየተባበሩ መሆናቸውና በታሪክም ሊያስጠይቃቸው ይችላል እና እነዚህ ግኝቶች በ5 ወራት ውስጥ ተከታታይ ግልጽ የእይታ ማስረጃ ያላቸው በሳተላይት የተቀዱ ናቸው እና ምንድነው የሚለው ይሄ ድጋፍ ይልና ጣቢያ ውስጥ በመከላከያ ጣቢያ ውስጥ እየተካሄደ ሲሆን በሰብአዊ መብት ጥፋትና የዘር ማጥፋት ድርጊቶች ተጠርጣሪ የሆነውን የተዋጊ ቡድን ጋራ የተያያዘ ነው። የዘር ማጥፋት ድርጊቶች ጋራ ተጠርጣሪ የሆነ የተዋጊ ቡድን ጋራ የተያያዘ ነው። እንዲሁም በዩናይትድ
በዩናይትድ ናሽናል ሴኪዩሪቲ ካውንስል የተፈቀደውን ውሳኔ 1591 የሚጥስ መሆኑ ያመለክታል። ይህ ውሳኔ በዳርፉር ክልል ውስጥ በጦርነት የተሳተፉ ወገኖች ላይ የመሳሪያና የጦር መሳሪያ መላክን ይከለክላል ይላል። አሁን በዓለም ላይ አሁን ጦርነቱ መጣ እንጂ በዓለም ላይ በጣም ትልቁ ክራይሲስ ተብሎ እየተነገረ ያለው የሱዳን ውስጥ ጦርነት ነው። በጣም ከባድ የሆነ ጭፍጨፋ ነው እየተካሄደ ያለው። ራሱ በአፍሪካን ውስጥ ያሉት በሌላ በዩጋንዳ፣ ኬንያ ምናምን የትም ቦታ ላይ ስትሄድ ቅድሚያ የሚሰጣቸው የሱዳን እንትኖች ናቸው፣ ስደተኞች ናቸው። በጣም ከመብዛታቸው የተነሳ በተደጋጋሚ ሁሉም አይኖች ወደ ሱዳን ላይ ያነጣጥሩ የተረሳ ጄኖሳይድ እና ከባድ የሆነ ጭፍጨፋ እየተካሄደ ነው ብሎ ዓለም አቀፍ ሚዲያዎች ሁሉ አክቲቪስቶች፣ የሰብአዊ መብት ተሟጋቾች በአደባባይ ሲናገሩ የነበሩት እና በጣም በጣም ትላልቅ ወንጀሎች ሲካሄዱበት የነበረ ጊዜ ነው። በዚህ ጊዜያት ውስጥ ነገ ሲከሰሱ ጥያቄ ሲወጣ ኢንቨስቲጌሽን ሲጀመር ምርምር ሲጀመር ዓለም ካለበት ነገር በረድ ሲባል ኢትዮጵያ የዚህ ነገር ተባባሪ መሆኗ አንገት የሚያስደፋ ነው። ለመላው ኢትዮጵያዊ አንገት የሚያስደፋ ቀና ብሎ በሌላ ሀገር ላይ ቆሞ ለመሄድ የሚያስቸግር ይሄ ኢትዮጵያ እንደውም ዜጎቿ የትም ተንከራታች ናቸው። ሲጀምር በየትኛውም ሀገር አውሮፓን፣ አሜሪካን ተሆነ አፍሪካ እዛው የትኛውም ድሃ ሀገር ላይ ኢትዮጵያዊ ይሰደዳል። ለምን? የኛ ሀገር በጣም ከባድ ስለሆነች ማለት ነው ለመኖር። እዛ ውስጥ ሁሉ ያሉትን አደጋ ውስጥ ነው የሚከታቸው። በሱዳን የሚኖረውን አይታሰብም። አሁንም ፈተና ላይ ናቸው ያሉት። በዩጋንዳ፣ በሌላ በምስራቅ አፍሪካ፣ በሌሎችም እነዚህ ነገሮች ሲወጡ እነዚህ ኢትዮጵያኖች ነው የሚባለው እንጂ በወቅቱ የነበረው ብልጽግና መንግስት ብሎ የሚጠይቀው የለም። ለምሳሌ ጀርመን በነበረው በዛ ሁሉ በሂትለር ባደረጉት ጥፋት ብዙ ነገሮችን ትዝ ይለኛል። እኔ ራሴ ወደ ጀርመን ለጉዳይ የሆነ ጊዜ ላይ ሄጄ በጣም ብዙ ስደተኞች ነበሩ ከሞሮኮ ምናምን የመጡና ጎዳናው ላይ ምናምን አየኋቸው። ጎዳናው ላይ በጣም የማይሆን ነገር እያደረጉና ከጀርመኖቹ ጋር ቁጭ ብለን እንዴ እነዚህ ይሄ ግን ጎዳናው ላይ እንደዚህ መሆኑ ቤት የላቸውም ስል እንዴ ቤትማ በነፃ ነው፣ ቤት ይሰጣቸዋል፣ ታክሱን እኛ ነን የምንከፍለው፣ የቤት ኪራይ አይከፍሉም። ስደተኞች የቤት ኪራይ አይከፍሉም፣ ከሌላቸው እኛ ነን የምንከፍለው እና ለእኛ ታክስ በየቀኑ እየጨመረብን ነው። ስደተኛ በዛ ብለን ብንጠይቅ፣ አሁን በእርግጥ ሁሉም እየጠየቀ ስለሆነ አብረው እየጠየቁ ብንጠይቅ ያቺ ካርድ ትመዘዘብናለች። እናንተ እኮ ድሮም ዘረኞች ናችሁ እንባላለን። ስለዚህ አፋችንን ከፍተን ምንም ነገር አንናገርም። የሚመጣው ይገባል። ተዚህ ልላችሁ እንደሆነ ከዚህ ከዩክሬንም ከተለያዩ ቦታዎች በሚሊዮን የሚቆጠሩ ህዝብ ነው ሲቀበሉ የነበሩት ጀርመኖች። ምክንያቱም ያ ኦልሬዲ የተተከለ ስም ነበር እና ያንን ለመቀየር በጣም ብዙ ዋጋ ከፍለዋል። በአፍሪካ ውስጥ ኢትዮጵያ የአፍሪካ አንድነት መስራች ሀገር ለሌላው ዓለም ወታደር ልካ ሰላምን ለማስፈን እኩልነት ለማምጣት ዋጋ የከፈለች ስሟን በጥሩ ታሪክ ማማ ላይ ያስቀመጠች ሀገር በእንደዚህ አይነት የዘር ጭፍጨፋና ወንጀል ውስጥ የኢትዮጵያ ወታደሮች መሄዳቸውን እዛው ደግሞ ኢትዮጵያ ውስጥ እየተመረቱ ለዛ ሁሉ እነዛ ንጹሐን ምስኪኖች ተጨፍጭፈውበታል ቢባል በታሪክ በጣም በጣም አደገኛ ነገር ነው። አደገኛ ነው ለኢትዮጵያ እና በጣም የማዝነው ግን ኢትዮጵያኖች አይደለም ይህንን ያደረጉት፣ እኛ አይደለንም ያደረግነው፣ ዜጋው አይደለም። ዜጋው ራሱ ከሌላው ማህበረሰብ ምንም ባልተናነሰ እየተጨቆነ ያለው መንግስት በዛን ወቅት ያደረገው መንግስት ነው እና ይህንን መንግስት በዚህ ሁኔታ በቀጠለ ቁጥር በዙሪያችን በጣም ብዙ ጠላቶችን እንድናፈራ ኢትዮጵያዊ ቀና ብሎ እንዳይሄድ ሀገራችን እንድትዋረድና ሳንክሽንም ሊመጣው የሚችለው ነገር አይታወቅም እና በጣም በጣም አደገኛ አሁን ማህበረሰባችን የዕለት ጉርሱን እንደው ረፍቱን ምናምን ነው የሚፈልገው። ምክንያቱም በጣም ትልቁ ችግር እሱ ስለሆነ ፖለቲካውም ስታየው በቃ በዚህም በዛም በዚህ የነገን ግን የሚያስብ በጣም ጥቂት ነው ያለው። ነገ በጣም አደገኛ ነው። ኢትዮጵያ የትምህርት አለመኖር ነገ የተማረ ኢትዮጵያ ላይኖራትም ይችላል። ሲጀምር ዩኒቨርሲቲ አያስፈልገንም ምናምን ብሏል ጠቅላይ ሚኒስትሩ። ብዙ ተምሮ ከሌላው ዜጋ ጋራም ሌላ ቦታ ላይም ተወዳድሮ ቀና ብሎ ሀገሩን የሚያሳድግ ትውልድ ይኖረናል የሚለው ሌላ ጥያቄ ነው። ከሌለን ደግሞ እየተሰደደ ሌላ በባርነትም በምንም እየተሰደደ ነው የሚኖረው። እሱን ደግሞ ለማድረግ እዚህ በኩል ማነቆ እየተደረገበት ነው። ስሙ እየጠፋ ነው። የትም ተቀበዝባዥ እንዲሆንና ማንም እንዳይቀበለው እየተደረገ ስለሆነ
ይሄ ታሪካዊ ፋይዳው፣ ፖለቲካዊ ፋይዳው፣ ኢኮኖሚያዊ ፋይዳው በጣም በጣም አደገኛ ነው። የሚመለከታቸው አካላት፣ የሰብአዊ መብት ተሟጋቾች፣ ውጭ ያሉ ኦርጋናይዜሽኖች የመሳሰሉት ሁሉ ይሄንን ነገር ከመንግስት ጋር ብቻ የተጣበቀ ወንጀል ተደርጎ እንዲታይ ኢትዮጵያ አጌንስት እንደዚህ እንደሆነች የኢትዮጵያ ማህበረሰብ ከዚህ ውስጥ እጁ እንደሌለበት በተደጋጋሚ በደንብ መሰራት ያለበት ይመስለኛል። ህዝቡንና ኢትዮጵያን ታሪኳን ለማዳን ማለት ነው። ወንድማገኝ